ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ረቡዕ መጋቢት 9 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ልትንሳይ ከኛ ጋር ቆይታ ያደርጋል። አብራችኑ ነው። ወደ ቀዳሚው መረጃችን ስናልፍ የአፍሪካን መረጃ መነሻችን እናደርጋለን። ካፍ እጅግ በጣም አስደንጋጭ የሆነ ሰበር መረጃ ይፋ አድርጓል። ብዙዎችን እያነጋገረ ነው የሚገኘው። የአፍሪካ ዋንጫን ክብር ከሴኔጋል ነጥቆ ላዘጋጇ ሀገር ሞሮኮ ሰጥቻለሁ ማለቱ በበርካቶች ዘንድ አነጋጋሪ ሆኗል። የ2025ቱ የአፍሪካ ዋንጫ የውድድር መድረክ በሞሮኮ አስተናጋጅነት ከሁለት ወራት በፊት ሲከናወን ቆይቶ በሴኔጋል ሻምፒዮናነት መጠናቀቁ የሚታወስ ነው። አሁን ላይ እንግዲህ ካፍ እጅግ በጣም የዘገየውን ውሳኔ ወስኛለሁ በማለት የአፍሪካ ዋንጫ የውድድር መድረክ ለአዘጋጇ ሀገር ሞሮኮ ነው የሚገባት የሚል እንደዚሁ በይፋ ይሄንን አስታውቋልና ብዙ የእግር ኳሱ ቤተሰቦች መነጋገሪያ እያደረጉት ነው የሚገኘው። ለሞሮኮያንም ደስታ የሚሰጥ አይደለም። የሴኔጋል ብሔራዊ ቡድን አሸንፏል፣ ከሁለት ወራት በኋላ ዋንጫ ተነጥቃል የሚለው ነገር አይሰራም የሚል ሀሳብ ነው እየገለጹ የሚገኙት። እንግዲህ በፍጻሜው ጨዋታ ነበረ ሁነቱ የተከሰተው። የፍጻሜው ተፋላሚ የነበሩት አዘጋጇ ሀገር ሞሮኮና እንደዚሁ ደግሞ ምዕራብ አፍሪካዊቱ ሀገር ሴኔጋል እንደነበሩ እናስታውሳለን። በጨዋታው ሂደት ላይ እንግዲህ የሞሮኮ ብሔራዊ ቡድን ያገኘው የፍጹም ቅጣት ምት ተገቢ አይደለም በማለት ነበር እንግዲህ የሴኔጋል ብሔራዊ ቡድን ተጫዋቾች ሜዳ ለቀው የወጡት የፍጹም ቅጣት ምቱን አናስመታም በማለት ማለት ነው። ከዚያም እንግዲህ በብዙ ማግባባት ከ17 ደቂቃዎች የጨዋታ መቋረጥ በኋላ ወደ ሜዳ ተመልሰው የፍጹም ቅጣት ምቱ እንዲመታ ተደረገ። ብራያን ዲያዝ እንግዲህ የፍጹም ቅጣት ምቱን መጥቶ ደግሞ አምክኖት እንደነበር እናስታውሳለን። ከዛ በኋላ ግን የታራንጋ አንበሶቹ ጎል አስቆጥረው 1-0 በሆነ ውጤት የፍጻሜውን ጨዋታ በማሸነፍ የመድረኩን የዋንጫ ክብር ማሳካታቸው የሚታወስ ነውና በወቅቱ እንግዲህ ከጥቂት ቀናቶች በኋላ ካፍ በነፍስ ወከፍ በዚህ ተግባር ላይ ተሳትፈዋል ያላቸውን የሴኔጋል ብሔራዊ ቡድን ተጫዋቾችንና እንደዚሁም የአሰልጣኝ ስታፍ አባላት ዋናውና አሰልጣኝ ጨምሮ የተለያዩ እንደየተሳትፏቸው ቅጣት ማስተላለፉ የሚታወስ ነውና ከዛ በኋላ እንግዲህ ለሁለት ወራት ያህል ተበድለናል ያሉት ወይም ደግሞ ጨዋታው በዚህ ሁኔታ ላይ መቋረጥ አልነበረበትም፣ ስለዚህ የዋንጫው ክብር ሊነጠቁ ይገባል የሚል ይግባኝ ሲጠይቁ እንደነበረ የሞሮኮ እግር ኳስ ፌዴሬሽን ሲጠይቅ እንደነበረ እንግዲህ መረጃው ተያይዞ ወጥቷል ማለት ነው። ከዛ በኋላም እንግዲህ ግራና ቀኙን ተመልክቼ ካፍ ይህንን ውሳኔ ወስኛለሁ፣ የ2025ቱ የአፍሪካ ዋንጫ የውድድር መድረክ ሻምፒዮኗ ሀገር ሴኔጋል ሳትሆን ሞሮኮ ናት ብሎ 3-0 በሆነ ውጤት ፎርፌ የፍጻሜውን ጨዋታ እንዳሸነፈች ተቆጥሮላት ሻምፒዮና ሆነሻል ብሎ ሌሊት ላይ እንግዲህ ይህንን አውጆላታል ማለት ነውና ብዙ የእግር ኳሱ ቤተሰቦች እየተቹት ነው የሚገኘው የካፍን አሰራር ማለት ነው። ከዚህ ቀደም ታስታውሱ እንደሆነ የአፍሪካ ዋንጫ የውድድር መድረክ ሊጀመር አካባቢ የተለያዩ የቀድሞ በተለይ በእንግሊዝ ፕሪሚየር ሊግ ላይ የምናውቃቸው እንደነ ጄሚ ካራገርን የመሳሰሉ አሁን ላይ የእግር ኳስን በመተንተን የሚታወቁ ትልልቅ ሰዎች ወጥተው የአፍሪካ ዋንጫ ያናህል ትልቅ የውድድር መድረክ አይደለም ብለው ሲያጣጥሉ ነበርና ያኔ ብዙ አፍሪካውያን ለጄሚ ካራገር መልስ ሲሰጡ ነበር፣ ከዚህም ከሀገር ቤት ጭምር ማለት ነውና ብዙዎች ሀሳባቸውን በተለያዩ የሶሻል ሚዲያ አማራጮች ሲገልጹ ነበር፣ ሲተቹት ነበረ። ነገር ግን ትልቅ እንዳልሆነ አሁን አይተነዋል የሚል ደግሞ ዳግም የካፍ ውሳኔ ከተወሰነ በኋላ ጄሚ ካራገር አስተያየት ሰጥቷል፣ በካፍ ውሳኔ መነሻነት ማለት ነውና ለዚህ ነበረ ያኔም እኔ የአፍሪካ ዋንጫ የውድድር መድረክ ትልቅ ውድድር መድረክ አይደለም፣ በተለይ ደግሞ በአመራርነት ሚና ላይ የሚገኙ እግር ኳሱን የሚዘውሩት ሰዎች ብቁ አይደሉም የሚል አስተያየት ሰጥቷልና በጣም ያሳፍራል። በአውሮፓ እንደዚህ አይነት ነገር አትመለከቱም። ምናልባት ጥፋት ጠፍቶ እንኳን ከሆነ ውሳኔውና ብይኑ ወዲያው ነው የሚሰጠው የሚል አስተያየት ሰጥቷልና ለሁለት ወራት ወይም ደግሞ ለ60 ቀናቶች የዘገየ ውሳኔ ለተበዳዩም ለበዳዩም ብዙም ትርጉም የማይሰጥ ነው የሚል የማጣጣያ ሀሳብ ሰጥቷል። በአንድ በኩል ስንመለከተው ብዙ የእግር ኳሱ ቤተሰቦች ይህንን ሀሳብ እየተጋሩት ይገኛሉና ካፍ አሁንም ከግለሰቦችና ከአንዳንድ ትላልቅ ሀገራቶች ጫና እንዳልተላቀቀ የሚያሳዩ ውሳኔን ነው የወሰነው ብሏል። ሌሎችም ሀሳብ እየሰጡበት ይገኛሉ። በነገራችን ላይ ሴመር ናስሪ ከዚህ ቀደም እንግዲህ በአርሰናል እና በማንቸስተር ሲቲ ቤት ሲጫወት እንደነበረ እናስታውሰዋለን። ይሄ ተጫዋችም የካፍን ውሳኔ
በተመለከተ እንደዚሁ የራሱን ሐሳብ አስቀምጧል። ምንም ብዙም ትርጉም የማይሰጥ ለሞሮኮውያንም ሆነ ለዋንጫውንም ለተነጠቁት ሴኔጋል ብዙም የሚያስቆጭ አይደለም። ለሁለት ወራት ያህል የዋንጫ ክብሩ እጃቸው ላይ ቆይቷል። ጨፍረዋል፣ ብዙ ነገር አድርገዋል፣ ደስታቸውን ገልጿል። ስለዚህ ምንም ሊሰማቸው አይገባምና የተወሰነው ውሳኔ የሕፃን ውሳኔ ነው ወይም ደግሞ የልጅ ውሳኔ ነው የሚል አስተያየት ሰጥቷል ማለት ነው። እናንተ እዚህ ጋር ምን ትላላችሁ? ሐሳብ አስተያየታችሁን አድርሱን። ካፍ ከሁለት ወራት በኋላ ተኝቶ አሁን ላይ ይህንን ውሳኔ ማስተላለፉ ምን ትርጉም ይሰጣል? የካፍንስ የአመራርነት አሁን ያለበት ሁኔታ አሁናዊ በዓለም ላይ የተከናወነ የሚገኘውን የእግር ኳስ ሁነትና አረዳድ የሚገልጽ ነው ብላችሁ ታስባላችሁ? እስኪ በዚህ ዙሪያ ሐሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ የሴኔጋል ብሔራዊ ቡድን የካፍን መተዳደሪያ አንቀጽ 82 ነው የሻረው ተብሏል። አንድ ቡድን በጨዋታ ሂደት ላይ በዳኛ በደል ቢደርስበት ጨዋታ አቋርጦ መሄድ የለበትም፣ ይሄ ለእግር ኳሱም ተመልካች አግባብ አይደለም የሚል ነው አንቀጹ ላይ የተካተተው። አንቀጽ 84 ላይ ደግሞ ይህንን አንቀጽ 82ን የጣሰ ብሔራዊ ቡድን አልፎ ሲገኝ 84 ላይ የተቀመጠው ደግሞ እንደዚሁ መመሪያ ተግባራዊ ይሆንበታል የሚለውን መመሪያ ተመልክቶ ነው ማለት ነው እንግዲህ እንደዚህ ያደረገው። አሁን ደግሞ ወደ ካስ ለመምራት የሴኔጋል እግር ኳስ ፌዴሬሽን ሐሳቡን እየገለጸ ነው የሚገኘው። ያንንም መንገድ ጀምረናል። በቀጣይ እንግዲህ ዓለም ይፍረደን የሚል ሐሳብ እየገለጹ ነው የሚገኙት ማለት ነው። በቀጣይ እንግዲህ የሚሆነውን እንመለከታለን። ክቡራትና ክቡራን ተመልካቾቻችን መልእክቶች ይኖሩናል። እነሱን ተከታትለን ስንመለስ ደግሞ ወደ አውሮፓ የምናቀና ነው የሚሆነው። አብራችኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ የአፍሪካ ዋንጫን የውድድር መድረክ በተለይ ካፍ ያስተላለፈውን አስገራሚ ውሳኔ በተመለከተ መረጃ ወደ እናንተ አድርሰናል ከመልእክቶች በፊት ማለት ነው። አሁን ደግሞ ወደ አውሮፓ እናቀናለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የጥሎ ማለፍ 16 የመልስ ጨዋታዎች በትላንትናው ምሽት እንግዲህ ጅማሯቸውን አድርጓል። ዛሬ ምሽትም ቀጥለው ተጠባቂ ጨዋታዎች እንደዚሁ ይከናወናሉ። ትላንት የተደረጉትን ጨዋታ በተወሰነ መልኩ እንመልከትና ዛሬ የሚደረጉትን ጨዋታዎች ደግሞ እንደዚሁ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ትላንት ከተከናወኑ ጨዋታዎች መካከል የበርካታ የእግር ኳሱን አፍቃሪያን ቀልብ ስቦ የነበረው እንግዲህ በእንግሊዙ ክለብ ማንቸስተር ሲቲ እና በስፔኑ ክለብ ሪያል ማድሪድ መካከል የተከናወነው ጨዋታ ነበረ። በዚህ እንቅስቃሴ እንግዲህ የመጀመሪያው ጨዋታ በበርናቦ ተከናውኖ 3-0 በሆነ ውጤት በሎስ ብላንኮቹ ወይም በሪያል ማድሪድ አሸናፊነት መጠናቀቁ የሚታወስ ነው። የትላንት ምሽቱን ጨዋታ በጥቂቱም ቢሆን እንግዲህ ከጨዋታው መጀመር አስቀድሞ ለሪያል ማድሪድ ያሸናፊነቱን ወይም ደግሞ ወደ ሩብ ፍጻሜው የማለፉን መንገድ የበለጠ ያቀለለለት እንደነበረ ይታወሳልና ትላንት እንግዲህ በመልሱ ጨዋታ ላይ አዲስ ነገር አልተመለከትንም። እንዲያውም ከሜዳው ውጪ ወይም ከሀገር ውጪ አቀንቶ ወደ እንግሊዝ የመጣው ሪያል ማድሪድ 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው። እንግዲህ ይህ ጨዋታ ምናልባት አቅጣጫውን በእንዲህ አይነት የውጤት ሁኔታ እንዲጠናቀቅ ያደረገው የቀይ ካርዱ ይመስለኛል። እንግዲህ በጨዋታው እንቅስቃሴ ላይ በፍጹም ቅጣት ምት ነበረ መጀመሪያ ጎል ማስቆጠር የቻሉት ሪያል ማድሪዶች ማለት ነው በቪኒ ጁኒየር አማካኝነት። የጎሉ መነሻ ደግሞ በርናርዶ ሲልቫ ነው የሲቲው ተጫዋች ማለት ነው የሰራው ጥፋት እንግዲህ ለሪያል ማድሪድ የፍጹም ቅጣት ምት እንዲሰጥ ሆኗል። ቪኒ ጁኒየር ጎል አስቆጥሮ እንግዲህ መሪ አድርጓል ማለት ነው ሪያል ማድሪድን። ከዛ በኋላ ግን
ሄርሊንግ ብራውት ሃላንድ ደግሞ 41ኛው ደቂቃ ላይ ጎል አስቆጥሮ ሲቲዝኖችን ወደ አቻ ውጤት ማምጣት ችሎ ነበረ። በስተመጨረሻ ጨዋታው ሊጠናቀቅ ባለበት ሰዓት ላይ ጎል አከታትሎ ነው ጎል ያስቆጠረው ቪኒ ጁኒየር። የመጀመሪያው ጎል ተሽሮበታል ከጨዋታ ውጪ ነው በሚል ሁለተኛው ግብ ግን ባከነ ሰዓት ላይ ያስቆጠራት ጎል ሪያል ማድሪዶች እንግዲህ በደርሶ መልስ በሁለቱም ጨዋታ እንዲያሸንፍ እንደዚሁም ደግሞ በድምር ውጤት 5-1 እንዲያሸንፍና ወደ ሩብ ፍጻሜው እንዲቀላቀል አስችሎታል ማለት ነውና ትላንት እንግዲህ በነበረው ጨዋታ ላይ ያን ያህል ፉክክር ሳንመለከትበት ቀይ ካርዱም የበለጠ ጨዋታውን አደብዝዞታል። ከዛም ባለፈ ደግሞ ማንቸስተር ሲቲም በጥሩ ሁኔታ የቀረበ አይመስልም። ሪያል ማድሪድ የበለጠ ተጭኖ እንግዲህ ከሜዳ ውጪ ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ሌሎች ጨዋታዎች ተደርጓል። የእንግሊዙ ክለብ ሌላኛው አርሰናል በሜዳው ኤምሬትስ ስቴዲየም የጀርመኑን ክለብ ባየር ሊቨርኩሰንን ጋብዞ 2-2 በሆነ ውጤት ማሸነፍ ችሏል። በድምሩም ውጤት እንደዚሁ 3-1 በማሸነፍ ነው እንግዲህ ወደ ሩብ ፍጻሜው መቀላቀል የቻለው። መድፈኞቹ ለተከታታይ 3 ዓመታት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ሩብ ፍጻሜ ያለፉበትን ውጤት ነው ማስመዝገብ የቻሉት። በአሰልጣኝ ሚካኤል አርቴታ ስር ወደ ቻምፒየንስ ሊግ የውድድር መድረክ መመለስ የቻሉት ወደ ተሳትፎ መመለስ የቻሉት መድፈኞቹ አስገራሚ ጉዞ በማድረግ ላይ ነው የሚገኙት። አምና እስከ ሰሚ ፋይናል ድረስ ወይም እስከ ግማሽ ፍጻሜ ድረስ መጓዝ የቻሉበትንና በፒኤስጂ ተሸንፈው ወደ ዋንጫው ፍጻሜ ሳያልፉ የቀሩበትን ውጤታቸውን ማንሳት ይቻላል። እንግዲህ አሁንስ ደግሞ ስኬት ድረስ ሊጓዝ ይችላል። በእርግጥ በጥሩ ጥንካሬ ነው እየተጓዘ የሚገኘው። በሁሉም የአራቱም የውድድር አይነቶች ላይ በእንዲህ አይነት መልኩ እየተመለከትነው ነው የምንገኘው ማለት ነውና ትላንትና ጨዋታው በጣም ትንሽ ከበድ ብሏቸው ነበር። እንዳየነው አርሰናሎች በተለይ በመጀመሪያው ግማሽ 45 ላይ ጎል ማስቆጠር አልቻሉም ነበረ። የተለያዩ ሙከራዎችን ማድረግ ችለዋል። ነገር ግን ደግሞ ግብ ጠባቂያቸው ሲያድንባቸው የነበሩትን ኳሶች ተመልክተናል ማለት ነው። በተለያዩ አጋጣሚዎች ለጎል የቀረቡ ኳሶችን መሞከር ቢችሉም በተለይ ባየር ሊቨርኩሰን የተከላካይ ስፍራ ተጫዋች በጣም ተጭነው ነበር ሲጫወቱ። ቶሎ ቶሎ የማዕዘን ምቶች ያገኙ ነበረ። አንደኛው ደግሞ የአርሰናል የግብ ምጭ የማዕዘን ምት ወይም የቆሙ ኳሶች ነውና እንዳገኘው የማዕዘን ምት አይደለም ትላንትና ጎሎችን ማስቆጠር የቻለው ማለት ነውና ከማዕዘን ምት ትላንትና የነበራቸው ጎል ለማስቆጠር የሌላ ጊዜ የምናውቃቸውን አርሰናሎችን አልተመለከትንም ማለት ይቻላል። ይልቁንም በተለያዩ ወይም ደግሞ ክፍት በሆነ የጨዋታ እንቅስቃሴ ነበረ ጎል ለማስቆጠር ጥረት የሚያደርጉበት ሁኔታ ላይ ተመለከት ነውና እንግዲህ ጨዋታው በእንዲህ አይነት ሁኔታ ቀጥሎ ኤቤሬቺ ኤዜ በቋሚ አሰላለፍ ውስጥ ገብቶ ነበር። በትላንቱ ጨዋታ ላይ በጣም በግሩም ሁኔታ ከፍጹም ቅጣት ምት ወይም ከ16 ከ50 ውጪ ያገኛትን ኳስ በአስደናቂ ብቃት መረብ ላይ በማሳረፍ አርሰናልን መሪ ያደረገ ጎል ነው ከመረብ ማሳረፍ የቻለው። ከዛ በኋላም ዴክላን ራይስ በጥሩ ሁኔታ እንደዚሁ ጎል አስቆጥሮ 2-2 በሆነ ውጤት ጨዋታው በመድፈኞቹ አሸናፊነት ተጠናቋል። በድምር ውጤት ደግሞ 3-1 ማለት ነውና ይህንንም ተከትሎ እንግዲህ ወደ ሩብ ፍጻሜው ማለፉን አረጋግጧል። ትላንት በነበረው ጨዋታ ዳቪድ ራያ እንደወትሮ ሁሉ እጅግ በጣም አስደናቂ ብቃቱን ማሳየት ችሏል። በጨዋታው ሂደት ላይ የማይታመኑ ኳሶችን በማዳን ማለት ነውና ከጨዋታው መጠናቀቅ በኋላ እንግዲህ አሰልጣኝ ሚካኤል አርቴታም ይገባን ነበር ውጤቱ ብሏል። ትላንት ለነበራቸው እንደዚሁ ተጋርለው ለተጫዋቾቹ ትልቅ ክብር እንዳለው ገልጿልና የበለጠ ጎሎችንም ማስቆጠር የሚችሉበት እድል እንደነበራቸው እንደዚሁ ገልጿል። በቀጣይ ረጅም ርቀት የመጓዝ ሐሳብ አለን የሚሉ ሐሳቦችን እንደዚሁ ሰጥቷል ማለት ነው። ትላንት በነበረው ጨዋታ መጠናቀቅ በኋላ ማለት ነው። ከሌሎች ጨዋታዎች ተደርጓል። ሌላኛው የእንግሊዙ ክለብ ቼልሲም ከውድድር መድረኩ እንደዚሁ የተሰናበተበትን ነው ውጤት ያስመዘገበው። በድምር ውጤት በፈረንሳዩ ክለብ ፒኤስጂ 8-2 በሆነ ውጤት ተሸንፏል። የመጀመሪያውን ጨዋታ በፓርክ ደ ፕሪንስ 5-2 የተሸነፉት ሰማያዊዎቹ አሁን ትላንት የመልሱንም ጨዋታ የጨዋታውን የመቀልበስ አቅም አለን ቢሉም ከጨዋታው አስቀድመው ነገር ግን የተመለከትነው በተቃራኒው ነው። በሜዳቸው 3-2 በሆነ ውጤት ተሸንፏል። ብራድሪ ባርኮላ ዮሚና እንደዚሁ ደግሞ ክቫራትስኬሊያ ያስቆጠሯቸው ጎሎች ፒኤስጂዎችን 3-2 በሆነ ውጤት ጨዋታውን እንዲያሸንፉ አድርጓቸዋል ማለት ነው። በድምር ውጤት 8-2 በጣም ከባድ ነውና አሁን ላይ እንግዲህ ጣቶች ሁሉ ድምጾች ሁሉ ወደ አሰልጣኝ ሊያም ሮሰነሪ እየተሰነዘሩባቸው ነው የሚገኘው። ያሁኑን የቼልሲን አሰልጣኝ ቡድኑን አቅም መረዳት አልቻሉም። እንደገና ደግሞ የጨዋታ ፎርሜሽናቸው የሚያናህል ግልጽ አይደለም። ቡድኑንም አቅም እያሳጡ ነው የሚገኙት። ቼልሲን የሚመጥኑ አሰልጣኝ አይደሉም በጥቅሉ የሚል
ትችቶችን እያስተናገዱ ይገኛሉ ማለት ነውና ሰማያዊዎቹ ወነኛ አሰልጣኝ በክረምቱ እንደሚፈልጉ እየተነገረ ነው የሚገኘው ማለት ነው እየተመዘገበ ካለው ውጤት ጋር ተያይዞ ማለት ነው። ምሽቱ 2 ሰዓት ከ45 ላይ ጅማሮውን ያደረገው የፖዶ ጊልሚትና እንደዚሁ የስፖርቲንግ ሊዝበን ጨዋታ በፖርቹጋል ተከናውኖ የመጀመሪያው ጨዋታ 3-0 በሆነ ውጤት በፖዶ ጊልሚት አሸናፊነት ነበር የተጠናቀቀው። ይህ ውጤት የሚቀለበስ አይመስልም ነበር። ነገር ግን ትላንትና 5-0 በሆነ ውጤት ስፖርቲንግ ሊዝበን በማሸነፍ እንግዲህ ካምባክ መስራት ችሏል ማለት ነው። በጣም የሚገርም ጨዋታ እንደነበረ ተመልክተናል። ከፍተኛ ፍክክር ተመልክተናል። ያለፉትን ጨዋታዎች በአውሮፓ ቻምፒየንስ ሊግ የውድድር መድረክ በዘንድሮ ዓመት አስገራሚ ተብሎ በበርካቶች ሲሞገስ የነበረው ፖዶ ጊልሚት ትላንትና እንግዲህ ለስፖርቲንግ ሊዝበን እጁን ሰጥቷል ማለት ነው። በድምሩ 5-3 በሆነ ውጤት ተጠናቋል ማለት ነው። ቀጣይ እንግዲህ አርሰናል ከስፖርቲንግ ሊዝበን ጋር ነው በሩብ ፍጻሜው የሚገናኘው ማለት ነው። ፒኤስጂ ደግሞ ከሊቨርፑል እና ከጋላታሳራይ አሸናፊ ጋር ይጫወታል። ሪያል ማድሪድ ደግሞ እንደዚሁ ከአታላንታና ከባየር ሙኒክ አሸናፊነት ጨዋታውን የሚያከናውን ይሆናል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል የካታሎናው ክለብ ባርሴሎና እንደዚሁ በሜዳው የእንግሊዙን ክለብ ኒውካስል ዩናይትድን የሚያስተናግድ ነው የሚሆነው። የመጀመሪያው ጨዋታ 1-1 በሆነ ውጤት ነው የተጠናቀቀው በሴንት ጄምስ ፓርክ ስቴዲየም ተከናውኖ ማለት ነው። የመልሱ ጨዋታ ዛሬ እንዲጠበቅ አድርጎታል። በዚህ ጨዋታ ላይ እንግዲህ የካታሎናው ክለብ ባርሴሎና በድምር ውጤት ጨዋታውን አሸንፎ ወደ ሩብ ፍጻሜው ይቀላቀላል የሚሉ ግምቶች እየበረከቱ ነው የሚገኙት። ኒውካስልም ግን ታሪክ ለመስራት ነው ወደ ስፔን ያቀና ነው የሚል አስተያየት ሰጥቷል አሰልጣኝ ኤዲያው። በእንዲህ አይነት መልኩ እንግዲህ ዛሬ ምሽት ይህ ጨዋታ የሚከናወን ነው የሚሆነው። ሌሎች ጨዋታዎች ይደረጋሉ። የእንግሊዙ ክለብ ሊቨርፑል በሜዳው አንፊልድ ሮድ እንደዚሁ የቱርኩን ክለብ ጋላታሳራይን ያስተናግዳል። በመጀመሪያው ጨዋታ ብዙዎቻችን እንደምናስታውሰው እንግዲህ 1-0 በሆነ ውጤት ጋላታሳራይ ጨዋታውን ማሸነፉ የሚታወስ ነውና ቀዮቹ ይህንን ውጤት ለመቀልበስ እንግዲህ ስለመዘጋጀታቸው ተነግሯል። አሰልጣኝ አርነ ስሎት አሁን የምንገኝበት ቁመና ይህንን ለመቀልበስ የሚያስችለን ሁኔታ ላይ እንገኛለን፣ ይህንን ለማድረግም ተጫዋቾች ዝግጁ ናቸው የሚል አስተያየት ሰጥቷል ማለት ነውና ዛሬ ምሽት ከሚደረጉ ተጠባቂ ጨዋታዎች መካከል እነዚህ ተጠቃሽ ናቸው። ያለቀ ጨዋታ የሚመስለው የባየር ሙኒክና የአታላንታ ጨዋታ ደግሞ እንደዚሁ በአሊያንዝ አሬና ስቴዲየም ዛሬ ጀርመን ላይ የሚከናወን ነው የሚሆነው። የመጀመሪያው ጨዋታ 6-1 በሆነ ውጤት ነው በሙኒክ አሸናፊነት የተጠናቀቀውና ዛሬ ምሽት ቀለል ያለ ጨዋታ አድርገው ወደ ቀጣዩ ዙር ማለፋቸው አይቀሬ ነው። ቀጣይ እንግዲህ ከሪያል ማድሪድ ጋር እንደዚሁ ባየር ሙኒክ የሚያደርገው የሩብ ፍጻሜ ፍልሚያ ተጠባቂ ይሆናል ማለት ነው። በአጠቃላይ በቻምፒየንስ ሊጉ ከሚደረጉ ተጠባቂ ጨዋታዎች መካከል እነዚህዎቹ ተጠቃሾች ናቸው ማለት ነው። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። የመጨረሻ መረጃችን የሚጀምረው ኒኮ ዊሊያምስን የተመለከተ መረጃ ነው። ኒኮ ዊሊያምስ እንግዲህ በአትሌቲክ ቢልባኦ እየተጫወተ ያለ ተጫዋች ነው። ይህንን ስፔናዊ ተጫዋች ለማስፈረም ማንቸስተር ዩናይትድ ፍላጎት እንዳለው እየተገለጸ ነው የሚገኘው። በቀጣይ ቡድኑን ለማጠናከር ወደ ቡድኑ ስብስብ ከሚያመጧቸው ተጫዋቾች መካከል ይህ ስፔናዊው የክንፍ ተጫዋች እንደሆነ እየተነገረ ነው የሚገኘው። ከዚህ ቀደም እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ጥረት ሲያደርጉ እንደነበረ እናስታውሳለን። ከጥር ጀምሮ ማለት ነው። በተለይ ይሄ ተጫዋች ከአርሰናል ጋርም ስሙ ሲያያዝ እንደነበረ እናስታውሳለን። ቼልሲም በመጠኑ ተጫዋቹ ላይ ፍላጎት አሳይቶ ነበር። በስተመጨረሻ ግን በዚያው በአትሌቲክ ቢልባኦ የውል ኮንትራቱን ማራዘሙ የሚታወስ ነውና ባርሴሎና እንደውም ገብቷል ተብሎ ሁላ ብዙ ዜናዎች ተሰራጭተው ነበረ። ወደ ባርሴሎና ኒኮ ዊሊያምስ አቀንቷል የሚሉ ብዙ የስፔን መገናኛ ብዙሃን ሲዘግቡት እንደነበረ እናስታውሳለን። ነገር ግን በዚያው በአትሌቲክ ቢልባኦ ደግሞ የውል ኮንትራቱን በመጨረሻ ማራዘሙን ተከትሎ በእንዲህ አይነት ሁኔታ ላይ ነበር። አሁን በአትሌቲክ ቢልባኦ ደስተኛ አይደለም ተብሏልና ዩናይትድን ለመቀላቀል ከፍተኛ ፍላጎት አለው ተብሏል። ይህንንም የተመለከቱት የዩናይትድ ሰዎች አንዳንድ ጉዳዮችን እንደዚሁ በንግግር ላይ እንዳሉ እየተገለጸ ነው የሚገኘው። ኦስማን ዴምቤሌ ከማንቸስተር ሲቲ ጋር ስሙ እየተያያዘ ይገኛል። እንግዲህ የፈረንሳዩ ክለብ ፒኤስጂ ፊት መስመር አጥቂ የወቅቱ የባሎንዶር አሸናፊው ኦስማን ዴምቤሌ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት አለው ተብሏል። በእርግጥ ከማንቸስተር ሲቲ በተጨማሪ ሌሎች የፕሪሚየር ሊጉ ተሳታፊ ክለቦችም የዚህን ተጫዋች ፊርማ ለማግኘት ስራ በመስራት ላይ እንዳሉ ነው እየተገለጸ የሚገኘው። ከአርሰናል፣ ሊቨርፑል በተመሳሳይ ተጫዋቹን የማስፈረም ፍላጎት አላቸው ተብሏል። ማንቸስተር ሲቲ ግን አሁን ገፍቶ እየሄደበት እንዳለ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን ትላንት የነበሩትን የአውሮፓ ቻምፒየንስ ሊግ ጨዋታን እንድትገምቱና የሞባይል ካርድ እንድትሸለሙ እንደዚሁ ለተመልካቾቻችን አቅርበን ነበረ። ወደ 6 የሚደርሱ
አድማጮቻችን ወይም ተመልካቾቻችን ይህንን መልስ መመለስ ችሏል። እንግዲህ ለይተን በምሽት ላይ በሚኖረን የመረጃ ሰዓታችን የምንመለስ ነው የሚሆነው። ትክክለኛውን ግምት የገመቱ አሉ። የአርሰናልን ከባየር ሊቨርኩሰን እንደዚሁም ደግሞ ማንቸስተር ሲቲ ከሪያል ማድሪድ ያደረጉትን ጨዋታ ትክክለኛ ውጤት የገመታችሁ የዩቲዩብ ተከታታዮቻችን እንግዲህ የካርዱን ሽልማት ወደ እናንተ እናደርሳለን። ማንነታችሁንም የምንገልጽ ነው የሚሆነው ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። በምሽቱ የስፖርት ዜና ወጃችን ላይ እንግዲህ ዳግም ስንገናኝ እነዚህን ጉዳዮች ጨምረን ሌሎች ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ እንደዚሁም ደግሞ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። መልካም ቀን ይሁንላችሁ።